ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዘን መተናል። ከዘውትር ተሳታፊያችን ጋር ወደናንተ የምናደርሳቸው መረጃዎች እንድትከታተሉ እንጋብዛለን። መልካም ጊዜ። በተለያዩ የአማራ ክልል አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። በአራቱም የአማራ ቀጠናዎች የተለያዩ ወታደራዊ ድሎች መገኘታቸውን ነው ያገኘነው መረጃ የሚያመለክተው። በተለይም በአገዛዙ ጥምር ሰራዊት ላይ የሚፈጸመው ጥቃት ተጠናክሮ ቀጥሏል። በርካታ ኃይሎች እጃቸውን ከመስጠት ባሻገር በራሳቸው ጊዜ ወደ ፋኖ በመቀላቀል ላይ መሆናቸው ነው ከየቀጠናው የሚደርሰን መረጃ የሚያመለክተው። እነዚህንና ሌሎች መረጃዎችን በተመለከተ የዘውትር ተሳታፊያችን ያጠናቀረው ዘገባ አለ፣ ወደሱ አልፋለሁ። በአማራ ክልል ከአንድ ሳምንት በፊት ወታደራዊ ጀነራሎች እና ከፍተኛ የመንግስት ሹማምንቶች በአማራ ክልል ከ268 ወረዳዎች ውስጥ 265 ወረዳዎችን በእጃችን አስገብተን የሲቪል መዋቅራችንን እየዘረጋን ነው፣ ሶስቱም ወረዳዎች ላይ በቀበሌ ተሸሽገው የሚገኙ ፋኖችን እያጸዳን ነው በማለት የተናገሩ ቢሆንም አሁን እያየን እየመጣን ያለነው ነገር ምንድነው? ሽል ከሆነ ይገፋል እንደሚባለው በጣም እየገፋ መጥቶ በትልልቅ ከተሞችና በትልቅ ወታደራዊ ካምፕሎች ላይ ጥቃት እየተፈጸመበት መከላከያ ሰራዊቱ እንዲሁ በየሸንተረሩ በየተራራው በየገደሉ እየሞተ እየተበተነ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። በተለይ በዛሬው ዕለት በሰሜን ሸዋ ዞን ደራ ወረዳ 5 መኪና ሙሉ የብልጽግና ሰራዊት ወይም የአብይ አህመድ ጥምር ሰራዊት ሲጓዙ ጀማ ወንዝ አካባቢ በፈቃዱ በላይ ክፍለ ጦር በፈጸመበት የደፈጣ ጥቃት ሙሉ በሙሉ መደምሰሱን ተከትሎ በአሁኑ ሰዓት በአካባቢው የሚገኙ የአገዛዙ ጦር ከጀማ በረሃ ወደ ሰለክሉካ እየሸሹ እንደሚገኙና ከአካባቢው ሙሉ በሙሉ የፋኖ ኃይሎች እንደተቆጣጠሩት ነው የደረሰኝ መረጃ የሚያመላክተው። እነዚህ በ5 ሙሉ ወታደራዊ መኪኖች ታጅበው የነበሩ ኃይሎች ሙሉ በሙሉ ሲደመሰሱ በአካባቢው የነበሩ ምሽግ ሰርተው ተቀምጠው የነበሩ የመከላከያ ሰራዊት አባላት ከአካባቢው በጣም ከፍተኛ ጥቃት በመሆኑና ሊያጠቃው የሄደው የፋኖ ኃይሎች ከፍተኛ በመሆናቸው ወደ ሰለክለካ ከተማ በመሄድ ራሳቸውን ለመከላከል ዝግጅት እያደረጉ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በተያያዘ ዜና በዚሁ ዞን በምንጃር ሸንኮራ ወረዳ ባልጪ ከተማ በሚገኘው ፖሊስ ጣቢያ የከሰም ክፍለ ጦር የቦምብ ጥቃት በመፈጸም በበርካታ የከተማዋ ፖሊስና ሚኒሻ ላይ ጉዳት አድርሷል ተብሏል። ይሄን ተከትሎ በጣም በከተማዋ ላይ ከፍተኛ የሆነ ዋይታና ጩኸት ሲደመጥና ሲሰማ እንደነበረ የአካባቢው መረጃዎቻችን አድርሰውናል። ከዚህ በተጨማሪ በዚሁ አካባቢ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴንና የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ የመሩት ስብሰባ ከባድ ውጊያ ሲደረግባት በሰነበተችው ጊዳን ወረዳ ሙጃ ከተማ ላይ ስብሰባ የህብረተሰቡን በግድ በማስወጣት ስብሰባ ያደረጉ ሲሆን የስብሰባው ዋና ዓላማ ህብረተሰቡን ሰብስቦ ስለ መከላከያ ሰራዊት ጥንካሬ እንዲመሰክሩለትና የፋኖ ኃይሎችን እንዳይደግፉ ለማድረግ ቢሆንም ነገር ግን የተሰበሰበው ኃይል በድፍረት ጽንፈኛ እያላችሁ ልጆቻችንን አታዋርዱ፣ እኛ በእናንተ ነው እየተበደልን ያለ ነው፣ ለሁሉም ችግሮች ልጆቻችንን አትውቀሱብን፣ ልጁ ሲወቀስበት ማን ደስ ይለዋል በማለት የመለሱላቸው ሲሆን በተለይ አቶ አብዱ ሁሴን ለዚህ ለተጠየቁት ጥያቄ ሲመልሱ እኛ የህብረተሰቡን ችግር ለመፍታት ነው የመጣ ነው፣ እንዲፈታ ስለሆነ የመጣ ነው፣ ውጤቱ እንዲቀየር ከፈለጋችሁ እኛን ደግፉ፣ ፋኖንም አውግዙ፣ አለዚያ ግን ችግሩ በዘላቂነት ይቀጥላል በማለት እንደመለሰላቸው ተገልጿል። በሌላ አካባቢ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጃዊ ወረዳ ዛሬ ጠዋት በደቂ ቀበሌ የሚገኘውን የአድማ ብተና ካምፕ ላይ በከፈቱት ማጥቃት በርካታ የአድማ ብተና የፖሊስና የሚኒሻ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ደቂ በተባለችው ወታደራዊ ካምፕ ላይ በርካታ የነፍስ ወከፍ የጦር መሳሪያዎችን ጨምሮ ወታደራዊ ቁሳቁሶችን መማረካቸውን አስታውቀዋል። በተያያዘ ዜና የምስራቅ ጎጃም ዞን የፖሊስና የደህንነት ኃላፊ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ የፋኖ ኃይሎች በፈጸሙበት ጥቃት በከፍተኛ ደረጃ ተጎድቶ ሆስፒታል ከገባ በኋላ ሕይወቱ ማለፉን ተከትሎ የአገዛዙ ጦር ወደ ተመታበት አካባቢ በመሄድ አንተነህ የገደልከው በማለት ባጃጅ ሲያሽከረክር የነበረ ወጣትን ይዘው አሰቃይተው በመግደል በአቅራቢያው በሚገኘው ውትርን ወንዝ በመጣል ባጃጁንም አቃጥለው እንደሄዱ በስፍራው የነበሩ የዓይን እማኞች ለአንከር ሚዲያ አድርሰዋል። ይህ በእንዲህ እንዳለ የአማራ ፋኖ ያቀረበውን ጥሪ ተከትሎ ኮሎኔል አበበ ተሰማ
ኮሎኔል ከፍያለው ጌታሁን፣ ኮሎኔል ክንድዬ ወርቁን ጨምሮ በርካታ የአድማ ብተና ኃይሎች ለአንደኛ ክፍለ ጦር እጃቸውን መስጠታቸውን ተከትሎ በአካባቢው ከፍተኛ ውጥረት እንደደረሰና በተለያዩ የምስራቅና የምዕራብ ጎጃም እንዲሁም የሰሜን ጎጃም አካባቢዎች በርካታ የአድማ ብተናና የሚኒሻ እንዲሁም የመከላከያ ሰራዊት አባላት ለተለያዩ ክፍለ ጦሮች እጃቸውን ለፋኖ ኃይሎች እጃቸውን እየሰጡ እንደሆነ የደረሰኝ መረጃ ያመላክታል። በሌላ ዜና በደቡብ ጎንደር ዞን ሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር በደራ ወረዳ ከልጫ እስከ ገላውዲዮስና ማህደረ ማርያም አርብ ገበያ ባደረገው ውጊያ ጣና ገላውዲዮስ ክፍለ ጦር ተወርዋሪ ክፍለ ጦርን ለማገዝ ከገላውዲዮስ ቴሌ እስከ ሸሜ ማርያም ድረስ ከባድ ውጊያ ሲያካሂድ የዋለ ሲሆን የአገዛዙ ምስራቅ እዝ 77ኛ ክፍለ ጦር በማህደረ ማርያምና መካነ ኢየሱስ በኩል ወደ ግንዳ ጠመም ከበባ በመፈጸም ለማጥቃት ሲንቀሳቀስ የፋኖ ኃይሎች በበኩላቸው በፎገራ ወረዳ በጉማራ ወንዝ አድርገው የባህር ዳር ጎንደር ዋናውን የአስፓልት መንገድ በመቁረጥ ያልታሰበ ጥቃት በመፈጸም የአገዛዙን የማጥቃት እቅድ በማበላሸት አሰናክለውታል ተብሏል። በአጠቃላይ በዚህ አካባቢ የአገዛዙ 77ኛ 74ኛና 23ኛ እንዲሁም የ303ኛ ኮር ልዩ ኮማንዶ አሰልፎ ለሶስት ተከታታይ ቀናት የሜጀር ጄኔራል ውባንታ ባተን ኮር ለማዳከም ታሳቢ ያደረገው ውጊያ የከፈተ ቢሆንም በበርካታ አውደ ውጊያዎች ተመቶ ተመልሷል በማለት የአካባቢው የዓይን እማኞች አመላክተዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ እዝ ሜጀር ጄኔራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቃለው ጸጋ አለባቸውም ተናግረዋል። በሌላ ዜና በሰሜን ጎንደር ዞን መረባ ከተማ አካባቢ በነበረው አድማ ብተናና ሚኒሻ ኃይሎች ላይ የፋኖ ኃይሎች ከበባ በማድረግ አጥቅተው በርካቶችን በመደምሰስ ከ30 በላይ የማረኩ ሲሆን ካምፑን ሙሉ በሙሉ ተቆጣጥረውታል። ከግድያ የተረፉት ኃይሎችም ወደ ወንቅ ሸሽተዋል ተብሏል። አካባቢውንም ሙሉ በሙሉ በፋኖ ቁጥጥር ስር በማድረግ በአካባቢው ሰፍሮ የነበረውን የሚኒሻና የአድማ ብተና ኃይል ሙሉ በሙሉ በመበተን አካባቢው ሙሉ በሙሉ ተቆጣጥረውታል በማለት የክፍለ ጦሩ የህዝብ ግንኙነት አስታውቆናል። በሌላ ዜና በምስራቅ ጎጃም ዞን አዲስ አለማየሁ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ ሻፎ ማርያም በተባለ ቦታ ባደረገው የደፈጣ ጥቃት በርካታ የአገዛዙ ተሽከርካሪዎችን በማቃጠል በተሽከርካሪው ላይ ሲጓዙ የነበሩ የመከላከያ ሰራዊትና የአድማ ብተና ኃይሎችን መደምሰሱንና ከ25 በላይ የነፍስ ወከፍ መሳሪያዎችን መማረክ መቻሉን የክፍለ ጦሩ የህዝብ ግንኙነት ኃላፊ አስታውቀዋል። በኢትዮጵያና በኤርትራ መሃል ጦርነት ሊከሰት ይችላል የሚለው መረጃ በተለያዩ ወገኖች እየተነሳ ባለበት በዚህ ወቅት ላይ በአዲስ አበባ በርካታ የኤርትራ ተወላጆች የታሰሩ መሆናቸውን ያገኘነው መረጃ አመለከተ። የብልጽግና የዲጂታል ሰራዊት ኤርትራ ወረራ ልትፈጽም ትችላለች በሚል ሰሞኑን በተለያየ መልኩ መረጃዎችን በስፋት እያወጡ እንዳለ መገንዘብ ተችሏል። ይህን ተከትሎም በአዲስ አበባ ኤርትራውያን መታሰራቸው የቀጠለ ሲሆን በርካቶቹ ወደ አልታወቀ እስር ቤትም እየተወሰዱ እንዳለ ነው ከቤተሰብ የተገኘው መረጃ የሚያመለክተው። በአዲስ አበባ ያለውን አጠቃላይ ሁኔታ በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። በተለይም ከኤርትራን ባሻገር የትግራይ ተወላጆችና የአማራ ተወላጆችም ጭምር እየታፈኑ እንዳለ ነው መረጃዎችን ሰብስቦ ሊያጋራን የተዘጋጀው። ምንድን ያለው እንግዲህ አዲስ አበባ ኤርትራውያን በተለይ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ያገዛዙ የጥቃት ኢላማ መሆናቸው ይታወቃል። አሁን ደግሞ ጦርነት ሊጀመር ይችላል በሚል ስጋት ውስጥ ያለው ያገዛዙ የጸጥታ መዋቅር ኤርትራውያንን እያደነ ይገኛል። ምንድነው ያለው ነገር? መሳይ ከ3 ዓመት በፊት የህወሓትና የፌዴራል መንግስቱ ጦርነት ባደረጉበት ሰዓት ጀነራል አበባው ታደሰ እያለቀሰ በደንብ አድርጎ እያለቀሰ የኤርትራን ውለታ በደንብ የምናስታውሰው ነው በማለት ጠቅላይ ሚኒስትሩም እንዲሁ በፓርላማ ተገኝተው የኤርትራ ህዝብና መንግስት ነው ያሉት። የኤርትራ መንግስት ብቻ አይደለም፣ የኤርትራን ህዝብ ብቻ አይደለም፣ የኤርትራ ህዝብና መንግስት ለኢትዮጵያ አንድነት አሁን ለተፈጠረብን ችግር ያደረጉት መስዋዕትነት ምንጊዜም በታሪክ ሲታወስ ይኖራል ብለው ነው የተናገሩት። ሌላውም እንዲሁ ሌሎች ጀነራሎችም ባገኙት መድረክ ሁሉ ስለ ኤርትራ መንግስትና ህዝብ ስላደረገላቸው ከባድ ዋጋ መስክረው ገና ይሄ መሰከሩበት እንትን ከጆሮአችን ማቃጨሉን ሳያቆም ዛሬ ደግሞ ኤርትራ ልትወረን ነው ብለው በዲጂታል ሰራዊቶቻቸውን ብቻ
ሳይሆን በኢታማጆር ሹሙም በተለያዩ የጦር ጀነራሎችም እንዲሁም በመንግስት የኮሙኒኬሽን ኃላፊም በትላልቅ ሚኒስትሮችም ደረጃ በኤርትራ መንግስት ላይ ከፍተኛ የሆነ ዛቻ ና ግጠመኝ ና እንውረድ ወደ ጦር ሜዳው እንውረድ በማለት የኤርትራ መንግስት እየገፉት ይገኛሉ ወደ ጦርነት። ነገር ግን ጦርነት ካላካሄደ መቆየት የማይችል የሚመስለው ስርዓት አሁን ደግሞ የአሰብን ወደብ ወስዳለሁ፣ ይገባኛል፣ ቀይ ባህር ይመለከተኛል በማለት ጦርነት ለመክፈት ዝግጅት እያደረገ እንደሆነ ነው አብዛኛው የኢትዮጵያ ህዝብ የሚያምን። ዝግጅት እያደረገ እንደነበረ ብርጌድ ለሐመዱ የሚባል በአገራቸውን ትተው በስደት ሁለተኛ ሀገራችን ብለው የመጡ ኤርትራውያን ወጣቶች ሰርተው ለመብላት ብቻ የመጡ የኤርትራውያን ወጣቶች በአዲስ አበባ ከተማ ላይ በከፍተኛ ደረጃ ታፍነው በአፋር አካባቢ ሄደው ወታደራዊ ስልጠና በግድ እንዲወስዱ በማድረግ አሁንም ከማሰልጠኛ ጣቢያ እየወጡ ተመልሰው ወደ አዲስ አበባ እየመጡ ራሳቸውን ደብቀዋል በማለት በተለያዩ ክፍለ ከተሞች ሰራዊቱን የታጠቁ ኃይሎችን ደህንነትን በማሰማራት ከፍተኛ የሆነ አፈሳ እየተደረገባቸውና አሁንም አንተ እንዳልከው ወዳልታወቀ ስፍራ እየተወሰዱ እንደሆነ ነው የደረሰኝ መረጃ የሚያመላክተው። አሁን ደግሞ ዛሬ ከነዚህ ከኤርትራውያን ወንድሞቻችን በተጨማሪ ትግረኛ ተናጋሪ የሆኑ የትግራይ ተወላጆችን ባገኙት አጋጣሚ ሁሉ የኦሮሚያ ክልል ፖሊሶችና የደህንነት አባላት እንዲሁም በተለያዩ አደረጃጀት ውስጥ ያሉ የኦሮሚያ የደህንነት ኃይሎች የታጠቁ መሳሪያ የታጠቁ ኃይሎች በተለያዩ የአዲስ አበባ ከተማ ውስጥ ሰርገው በመግባት እያፈኑ ወዳልታወቀ ስፍራ እየወሰዷቸው እንደሆነና በተለይ በትናንትናውና በዛሬው ዕለት ከፍተኛ የሆነ የኤርትራ ወጣቶች ታፍነው ወዳልታወቀ ስፍራ እንደተወሰዱ ነው የደረሰኝ መረጃ የሚያመላክተው። እንዲሁም በትናንትናው ዕለት መሳይ በአዲስ አበባ ከተማ በዝቅተኛ የኑሮ ደረጃ ለሚገኙ የህብረተሰብ ክፍል ሽሮ እየሰሩ ምግብ የሚያቀርቡ እናቶች፣ ባሎቻቸው የሞቱባቸው ሴቶች፣ በጣም በድህነት ላይ የሚገኙ ሰርተን እንበላለን ያሉ በተለያዩ ጎዳናዎች ላይ የነበሩ ጎዳናው የእግረኛ መንገዱ ይሰፋል በማለት በኮሪደር ልማት ተነስተው ወደ ዳር የተበተኑ እናቶች እንደው ቤት ተከራይተው ሽሮ እየሸጡ ሽንኩርትና ድንች እየሸጡ ሽልጦ ዳቦ እየሸጡ ባሉበት ሁኔታ በአዲስ አበባ በሁሉም ክፍለ ከተሞች ማለት በሚያስችል ደረጃ የታጠቁ ኃይሎች ከንግድና ኢንዱስትሪ ባለሙያዎች ጋር ከአዲስ አበባ ከተማ የደንብ ማስከበር ጽሕፈት ቤት ሰራተኞች ጋር የታጠቁ ኃይሎች ጋር በመምጣት በርካታ ፖሊሶች በተለያዩ አካባቢዎች በመሰማራት እነዚህን የዕለት ከዕለት ኑሯቸውን ለመጥፋት እንጀራ እየሸጡ የሚተዳደሩ ሰዎችን ቤታቸውን በማሸግ ከነንጀራው ከነሽሮው አጠቃላይ ከሰሩት ምግብ ጋር ቤታቸውን በማሸግ እነሱም ወደ ፖሊስ ጣቢያ በመውሰድ ምግብ ማብሰል አትችሉም። እነዚህ ሰዎች በወረዳ ደረጃ ንግድ ፍቃድ አውጥተው ንግድ ለመስራት ግብር እየከፈሉ ያሉ እናቶች እንደሆኑ መታወቅ አለበት። በአጠቃላይ ይሄ ስርዓት በአዲስ አበባ ከተማ ላይ በተለይ ድሃን ማየት የማይፈልግ ድህነትን ማስወገድ ሳይሆን ድሃን ማስወገድ እንደ መርህ የያዘ ስርዓት በመሆኑ በዚህ አጋጣሚ ድሃውን በከፍተኛ ደረጃ በደል እየፈጸመበት እንደሆነ ነው እየተረዳን የመጣ ነው። መሳይ ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል አብራችሁን ስለቆያችሁ ጋናችን እናቀርባለን። ከዘውትር ተሳታፊያችን ጋር በመሆን እንሰናበታለን። ጤና ይስጥልኝ።